በእውነት አጨብጭቤያለሁ። ኦርቶዶክሳዊ መሆን ማለት እንዲህ ነው። ኦርቶዶክሳዊ አንድ ሲሆን ያብባል። ኦርቶዶክሳዊ አንድ ሲሆን ያሸንፋል። ኦርቶዶክሳዊ አንድ ሲሆን ያበራል፣ ያብረቀርቃል። በእውነት ሰሞኑን ከዓለም ጫፍ እስከ ዓለም ጫፍ ያለን ሀገር ወዳድ ኢትዮጵያውያንና ኦርቶዶክሳውያን በእውነት እንዳይናችን ብሌን ስለምንሳሳለት ልጃችን ስለ ኮሜዲያን እሸቱ ስንነጋገር ቆይተናል። እሼ የዘመናችን የትውልዱ ክስተት ነው። እግዚአብሔር መከናወንን ያደረገለት ብዙ አስደናቂ ስራዎችን የሰራና ወደፊት ደግሞ ብዙ የሚሰራ እንቁ ልጃችን ነው። ፈተና አይምጣብኝ አይባልም። ነገር ግን የመጣበትን ፈተና ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን አንድ ሆነው በሚያስደንቅ ሁኔታ ፈተናውን እንዲወጣ አድርገነዋል። በእውነት እሼ አሁን ተረጋግቶ ዳይናሚክ በሆነው ጭንቅላቱ ብዙ እያሰበ ብዙ እየሰራ ትውልዱ ላይ የሚያበራ እንደሚሆን ሙሉ እምነት አለኝ። ለዚህ ደግሞ ከዚህ በፊት በሰራቸው ስራዎች የመዘነውና የፈተነው ነው። በእውነት እሼ እግዚአብሔር ይወድሃል። ምክንያቱም አዝነህ በመጣህበት ሰዓት ላይ በጀርባህ ላይ የነበረውን ሸክም ኦርቶዶክሳውያን ተረባርበው አንድ ሆነው አንተማ በእንዲህ አይነት ሁኔታ መፈተን የለብህም ብለው ሸክምን አቅለውልሃል። በእውነት እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደስ ብሎኛል። 3000 ኢትዮጵያውያንና ኤርትራውያን ዶንኪ ቲዩብን $5 ከደገፉ ብዙ የሚያበራ ስራ እንሰራለን ብለህ መተህ ነበረ። ታዲያ 4 እና 5 ቀን ባልሞላ ጊዜ ውስጥ ከዓለም ጫፍ እስከ ዓለም ጫፍ ያሉ ሁሉ ተረባርበው አሁን 2979 ላይ ደርሷል። የቀረችዋ በጣም ጥቂት ነች። እሷም ዛሬ የምትሞላ ይሆናል። አሁን ምን አሰብኩኝ? በእውነት እኔ ከተደረገልኝ ነገር አንጻር በኳታር ያለችው ቅድስት ቤተክርስቲያን ከተደረገላት ነገር አንጻር እንዲሁም ደግሞ በመላው ዓለም እያነቡ እያለቀሱ ያሉ ኦርቶዶክሳውያን እንባቸው ሊታበስ ቅርብ እንደሆነ አረጋገጥኩኝ በእውነት። ምክንያቱም እግዚአብሔር ያንተን ሥራ ይሰራል፣ አንተ ደግሞ ትውልዱን ትሰራለህ፣ ቤተክርስቲያንን ትሰራለህ። ብዙ ሀገርን ሊጠቅም የሚችል ትውልዱን ሊጠቅም የሚችል የሚያብረቀርቅና የሚያበራ ሥራ ትሰራለህ። ለዚህም ደግሞ እግዚአብሔር ድጋፍና ደጀን እንድንሆን ሁላችንንም አስነስቶናልና እሼ ሆይ በርታ። ሰሞኑን ባደረጋችሁት ርብርብ በእውነት የኮራችሁ የበራችሁ ቅድስት ቤተክርስቲያን ነች። ምክንያቱም ኦርቶዶክሳውያን በተደገሰልን ጎዳና ሁሉ፣ በተጎነጎነልን ሴራ ሁሉ፣ በተዘጋጀልን አጀንዳ ሁሉ እየተጠመድን ከአጀንዳችን እየወጣንና ብዙ ነገሮች መደበላለቅ ውስጥ እየገባ እንገኛለን። ኦርቶዶክሳውያን ቀልብ እንግዛ። ኦርቶዶክሳውያን አንድ እንሁን። ኦርቶዶክሳውያን እንናበብ። ኦርቶዶክሳውያን እንተያይ፣ አንጠላለፍ፣ አንወነጃጀል፣ አንካሰስ፣ አንሰዳደብ፣ አንጠላላ። አሁን እኮ እነዚህ የዘረዘርኳቸው ነገሮች በአጠቃላይ የኦርቶዶክሳውያን መገለጫ ሆነው አንዱ አንዱን እያሳደደ አንዱ አንዱን እየጠለፈ ያልሆነ ያልተገባ መከራ በላያችን ላይ እየወረደ ይገኛል። እኔ የሚገባኝና ምረዳው ጀልባችንን ወደ ሞት ባህር እየቀዘፍናት እንደሆነ ይታየኛል። ያንን ደግሞ ማክሸፍ የምንችለው ረጋ ስንል፣ መነጋገር ስንችል፣ መደማመጥ ስንችል፣ መተያየት ስንችል ሁሉም ነገር ከፍ ማድረግ ማሸነፍ እንችላለን። ልክ ሰሞኑን እንዳየነው ማለት ነው። በስተመጨረሻ የማስተላልፍላችሁ መልእክት ምንድነው? ሰሞኑን ያደረግነውን ርብርብ የምናጸናበትና የምናጠናክርበትን አንድ ቤት ስራ ልስጣችሁ። ቪዲዮ በዶንኪ ቲዩብ ላይ ተለቋል። እዚህም ላይ ደግሞ ሊንኩን አስቀምጥላችኋለሁ። በታላቂቷ ጀርመን በፍራንክፈርት ከተማ ላይ ከኦገስት 4 እስከ ኦገስት 10 የሚቆይ ልዩ የሱባኤ ጊዜ ዶንኪ ቲዩብ እንደምታውቁት የሚያዘጋጀውን የላይፍ ስርጭት ሁላችንም የምናስታውሰው ነው። ሱባኤ በሉት። እየተዘመረ እየተሰበከ እግዚአብሔር እየተመሰገነ ለትውልዱ በረከት የሚሆን ትውልዱን የሚታደግ እየመጣ ካለው ጥፋት ትውልዱ እንዲያመልጥ
መርከባችንን የምናዘጋጅበት ሳምንታትን ሁላችንም እናስታውሳለን። ያንን ሳምንት ጀርመን ፍራንክፈርት ከተማ ላይ እንደግመዋለን። በመላው ዓለም ያላችሁ ኦርቶዶክሳውያን አሁንም አንድ ሁኑ፣ ተጠናከሩ። ጀርመን ላይ ገዳም ሲመሰረት ነገ ደግሞ እናንተ ጋር ይሄ በረከት እንደሚመጣ በፍጹም እንዳትጠራጠሩ። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትውልድ ውስጥ እያበራች ተዘርታ እየበቀለች ዓለምን እየከደነች ትገኛለች። ለዛ ደግሞ በዚህ ዘመን ያለን ኦርቶዶክሳውያን እያደረግነው ነው። እንኳን ደስ ያላችሁ። በማስቀምጥላችሁ ሊንክ እየገባችሁ ቪዲዮውን እየተመለከታችሁ ባለው በተቀመጠው የጎፈንድሚ አካውንት ደግሞ 20 ዩሮ ብቻ 60 ሚሊዮን ኦርቶዶክሳዊ ያላት ቤተክርስቲያን 60 ሺህ ሰው በፍጹም አታጣም። እኛ ላይቭ ከመግባታችን በፊት 60 ሺህ ኦርቶዶክሳውያን ከተባበሩ ያ ሳምንት ላይ ቆመን እግዚአብሔርን እያመሰገንን እናንተን እየመረቅን ስለ ቀጣይ ስራችን እየተመካከርን አብርተን አብረቅርቀን እንመለሳለን። ቪዲዮውን ተመልከቱት፣ በጎፈንድሚ ግቡና ደግሞ የቻላችሁትን እርዱ። ጀርመን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ገዳም 101 ክፍሎች ያሉት ብዙ መናንያንን የሚያስጠልል ልጆቻችን የሚፈሩበት ታላላቅ ምርምር የሚካሄድበት እጅግ አስደናቂ ገዳም እንመሰርታለን። ተረባረቡ።